ኢትዮጵያ ውስጥ ውሸት ነው። አንተ ውሸት አይቀባበሉም አላልኩም። አንድ አይገለግልም እንዴ? የመካነ ኢየሱስ ቄስ ሙሉ ወንጌል ሄዶ አያገለግልም? አያገለግልም አይደለም፣ አይሾምም ነው። ሹመት አይሰጠውም። በቃ አመሰግናለሁ። በቃ አሁን ከመጀመሪያ ላስጀምር። እሺ አድርገው ከመጀመሪያ አድርገው የተናገርኩት ሄደው አያገለግሉም አይደለም። ነገር ግን የሙሉ ወንጌል ወንጌላዊ መካነ ኢየሱስ ሄዶ ቄስ መሆን አይችልም። ተው ሌላ የሙሉ ወንጌል በቃ ጨርሳል እኮ ሰዓትን። በቃ አንዴ ክሪ ላድርግልህ፣ ግልጽ ላድርግልህ። የቁጥር አንድ ሙሉ ወንጌል ወንጌላዊ የቁጥር አንድ ሙሉ ወንጌል ወንጌላዊ ቁጥር ሁለት ሙሉ ወንጌል ሄዶ ፓስተር መሆን አይችልም። እሺ ሰምቻለሁ። በቃ ሰምቻለሁ። ስለዚህ ይሄንን ነው እንጂ አልኩት። መቀባበል ሄዶ ማገልገልማ ይችላል። የእኛ ቤተክርስቲያን አገልጋይ ግን አንድ ዲያቆን ማርያም ቤተክርስቲያን ድቁና የሰጠ ከዛ በኋላ ግን ማለት ነው በመምህርነት ሄዶ ሌላ እሺ በቃ አውርደው፣ ይሄንን አውርደው። በቃ ተሳዳቢ ነው አውርደው። አይገባም ካሎራው እሱ ካለ ይወርዳሉ። ቻው ለምን ይወርዳል? ኖ አይሆንም። ተሳዳቢ ስለሆነ እኔ አልፈልጎማ። አለበዛ እኔ እና እሱ እንሞጋገት። አንተ ዝም በል፣ ምንም አያውቅም። እኔ እና እሱ እንሞጋገት። ትሞጋገታላችሁ። እኔ ልጨርስ። ሁለት ነገር ነው የምሰጥህ። እኔና ካሎራው በሚፈልገው ርዕስ እንሞጋገት። እውቀት ካለው ማለት ነው። ፕሮቴስታንትን የሚያውቅ ከሆነ እንሞጋገት በሚፈልገው ርዕስ። ካለበለዚያ ደግሞ ማለት ነው አውርደው። ለምን ተሳዳቢ ነው። በጣም ብዙ ነገር የሚናገር ልጅ ነው። እዚህ ጋር እኔ እያለው መቀመጥ አይችልም። ሶሪ ደሜ እኔ ካሎራው ሚተር አንድ ጊዜ ሚተር ምንድን ነው ደሜ? እኔ ማስወረድ ያልከው ማስወረድ አላስወርደውም እኔ እውነት ለመናገር። ስለዚህ ለምን ጣልቃ ይገባል? ጣልቃ ገባ? እስካሁን ሀና ገባች፣ ደሱ ገባ፣ ኑሐሚን ገባች፣ ኢዮስያስ ገባ፣ ተመስገን ገባ። ማን ገባ? ኤፊ ችግር የለም። ተራ ላይ እኮ አይደለም የገባው እኮ ያንተ ተራ ላይ ማይግባ። እኔ እናንተ እስከምንነጋገር ድረስ የእሱ ድጋፍ ትፈልጋለህ? እንደ አንተ ምን ያስፈልጋል? ድጋፉ ለምን ትፈልጋለህ? ውይይት ላይ ጣልቃ ለምን ይገባል ነው እኮ የማወራህ። ጣልቃ እንዳይገባ ጣልቃ እንዳይገባ ከዚህ በኋላ ገዝቼዋለሁ። ጣልቃ እንዳይገባ አይገባም። ቀጥልና የመካነ ኢየሱስ ቄስ ወይም ደግሞ የመካነ ኢየሱስ ወንጌላዊ ሙሉ ወንጌል ላይ ፓስተር ሆኖ የተሾመውን አንድ ሰው ታመጣለህ። እሺ ቅድም ነግሬው ነበረ። ከዚህ በኋላ በዚህ ጉዳይ ላይ አልናገርም። ቅድም ተናግሬ ነበረ። አሁን ምንድነው እያለ ያለው? እንደውም እሱ ቅድም ያለው መካነ ኢየሱስና መካነ ኢየሱስ ሰው ሙሉ ወንጌል ሄዶ አይሾምም ነበር። እኔ እንደውም አጠነከርኩለትና ነው እንደሱ አይደለም፣ ጭራሽ አይደለም። ከመካነ ኢየሱስ ይቅርና ሙሉ ወንጌል ሆኖ ኮልፌ ሙሉ ወንጌል የሆነ ሰው ኮልፌ ሙሉ ወንጌል ያደገ ሰው ሞቢል ሙሉ ወንጌል ሄዶ በቅርበት ያለው ቸርች እዛ ስለሆነ እዛ ሄዶ ፓስተርነት ተደርጎ አይሾምም አልኩት። የማይሾምበትን ደግሞ ምክንያት ነገርኩት። መጽሐፍ ቅዱሳዊ ስለሆነ ነው። መጽሐፍ ቅዱስ ምንድን ነው የሚለው? ለመሾም አንድ ሰው ምን መደረግ አለበት ይላል። ኦኬ ይህንን እንኳን ሳታቅ መውጣት በጣም ነው የሚያሳዝነው። ደሜ ለመሾም ምን ማድረግ ያስፈልጋል? ክራይቴሪያ አለው። ህይወቱ ይታያል። የዛስ አገልጋይ ህይወት ይታያል። አካሄዱ እንዴት ነው? የእውቀት ዝግጅቱ እንዴት ነው? መንፈሳዊ ህይወቱ እንዴት ነው? ቅድስናው እንዴት ነው? መጽሐፍ ቅዱስ ክራይቴሪያ አለው። ዝም ብሎ አንድ ሰው መጋቢ ተደርጎ አይሾምም። ያንን የሚከታተሉት የሚያውቁት የቤተ ክርስቲያኒቱ ሽማግሌዎች ናቸው፣ ያሳደጉት ሰዎች ናቸው። ያላሳደጉት ሰዎች እንዴት ፓስተር አድርገው ይሾሙታል? ያሳደጉት መውጣትና መግባቱን የሚያውቁ፣ ትዳሩን የሚያውቁ፣ ልጆቹን የሚያውቁ፣ ህይወቱን የሚያውቁ ሰዎች ናቸው ሊሾሙት የሚችሉት። ሐዋርያው ቅዱስ ጳውሎስ እንደሱ አይደለም እንዴ ያለው? ስለዚህ በኤፌሶን ላለችው ቤተክርስቲያን በቆሮንቶስ ያለ ምዕመን ተሹሟል እንዴ? ምንድን ነው የምታወራው? ስለዚህ ከፕሮቴስታንት የወጣሁት የሙሉ ወንጌል አገልጋይ መካነ ኢየሱስ ሄዶ ደሞዝ ስላልበላ ነው አይነት ማለት ነው። አረ ደዝ ሜክ ኤኒ ሴንስ እንዴ? መጽሐፍ ቅዱሳዊ ነው። እዛው አጥቢያ ያለ ሰው ህይወቱ ተፈትሾ ተገምግሞ ብቁ ሆኖ ሲገኝ ነው ለመጋቢነት የሚሾመው። በዚህ መንገድ ነው የሚሾመው። ሌላው መቀባበል ያለው የመካነ ኢየሱስ አገልጋይ ሙሉ ወንጌል ይሄዳል። የሙሉ ወንጌሉ ሰሙኤል ይሄዳል። እያንዳንዱ አብያተ ክርስቲያናት እርስ በርስ ይሄዳሉ፣ አገልጋይ ይቀያየራሉ፣ እርስ በርስ ጸጋ ይከፋፈላሉ። ይሄ ያለነው የነበረ ነው። ስለዚህ ይሄ ምክንያት አይደለም። ሌላው መከፋፈል የምትለው እናንተ ጋር ካራ ቅባት ምናምን ስለሚባለው አትሰም። ወደ ጎጃም ላይ ማን ቴክኦቨር እንዳደረገ አታውቅም እንዴ? ግልጽ አይደለም እንዴ የእናንተ ጋር
ዶክመንት ጥያቄና መልስ ላይ አንተን ዶክመንት እጠይቅሃለሁ። የአንተ ጥያቄና መልስ ዶክመንት የምትለው ማለት ነው። ለመላ አሁን እያለ ደምረው እያለኝ ያለው እሺ፣ ወደ አንተ ሀሳቤን ልጨርስ ባለችን ደቂቃ ሪላክስ አድርጌ ሀሳቤን በተደጋጋሚ ሲናገር ነበረ። አድመኝነት ያለውን ሀሳብ ነው ተመልሶ የሚያመጣው። አሁንም መላልሶ የሚያመጣው መለያየት የሚለውን ነገር ነው። አድመኝነትና መለያየት እናንተ ጋር ይበልጣል እኮ አልኩ። እኛ ጋር ሁለት ጴንጤዎች ሲጣሉ ይኮራረፋሉ፣ ሻይ አይገባበዙም ምናምን ይሆናል። እናንተ ጋር ግን በመድኃኒትና በድግምት ነው የሚከታከቱት አልኩ። ኦኬ፣ ሲጠላሉ ማለት ነው፣ ሲጠፋፉ እርስ በርስ። አይ ካልክ ደግሞ የኦዲዮ ቅጆች ሁሉ አሉ አይደል? ኤክስፖዝ የተደረጉ በጳጳስ ደረጃ እነሱን ማውጣት እንችላል። ይኸው ኖ ይላል ስለሚፈራያቸው እሱን ማውጣት ይቻላል። በመጽሐፍ ቅዱስ ነው ያልኩህ እኮ። እሺ አትግባ። ስለዚህ አሁን እኔ ለደሜ የምመክር ምን መሰለህ? አሁን ደሜ የእውነትን ቃል ወደ ከተቀበልክ በኋላ ዕብራውያን 10 ላይ እንደሚለው ከዛ በኋላ የእውነትን ቃል ጥለህ ሄዳል። የተቀደስክበትን ቅዱሱን ደም ረግጠ ነው ሄድከው። ያዳንህን ያንን ጸጋ አክፋፍተ ነው ሄድከው። አሁን ፍርድ ይጠብቀሃል። የምሬ ነው የምነግርህ፣ ፍርድ ነው የሚጠብቅህ። ለመሰለ ስትድን የዳንከው የእግዚአብሔር ልጅ ኢየሱስን ሕይወቴ አዳኝና ጌታ አድርጌ ተቀብያለሁ፣ ዓለምን ሰይጣንን እክዳለሁ ብለህ ነበር። አሁን ግን ጌታን አልተቀበልኩም አላዳነኝም ነበር ብለህ ኪዳን አፍርሰህ ነው ሄደህ ኪዳን ያሰርከው። ስለዚህ ኢየሱስን ክደህ በጨለማ ነው ያለሁ። አሁን በዚህ ሕይወት ብትሞት እውነቱን እነግርሃለሁ፣ ንስሐ ሳትገባ ብትሞት ወደ ዘላለም ጥፋት ነው የምትሄደው። ለምን? ኪዳን አፍርሰሃል። ኪዳን አፍርሰህ ነው ሌላ ኪዳን ያሰርከው። ስለዚህ ንስሐ መግባት አለብህ። የመዳን ቀን አሁን ነው ይላል መጽሐፍ ሲናገር። የመዳን ቀን ብሎ ዛሬ አይልም፣ ስለ ቀን እያወራ አሁን ነው የሚለው። ስለዚህ ንስሐ ገብተህ ራስን በንስሐ አድሰህ በጊዜ ብትመለስ ይሻላል፣ ቱሌት ከመሆኑ በፊት ማለት ነው። ኪዳንህን ያፈረስከውን ኪዳን ብታድስ ይሻላል። አለበለዚያ ፍጻሜ ጥፋት ነው የሚሆነው። እኛ የእግዚአብሔር ልጆች ነን። ጌታ ኢየሱስን ስለኛ ኃጢአት የሞተውን ሐዋርያ ቅዱስ ጳውሎስ እንዳለ በልባችን አምነን በአፋችን መስክረን የዳንን ሰዎች ነን። እኛ ማንቀበለው ሐዋርያት ያስተማሩት ኢየሱስ አስተምሮት ማንቀበለው ካለ አምጣ ብያለሁ። ልዩነት ልዩነት ነግሬሃለሁ እኮ ሉተራንና እኛ አና ኤፍሬም ድኗል የምትልህ እኔ እሱ አድኛለሁ ምላ ለመሰለ ቅድም ብያለሁ። አና ጥምቀት ለድህነት ነው ትበል እንጂ ኤፍሬም በቃል በኩል ድህነት አላገኘም አትልም። እምነትን በቃል በኩል ተቀብሏል ትላለች። እኔ ደግሞ እሷ በቃል ብቻ በኩል ሳይሆን በሳክራመንቶቹም ስለምትል ነው ድህነትን ጥምቀት ለድህነት የምትለው እልሃለሁ። ሰው ልዩነት አለ የምትለው አንተ ነህ፣ ልዩነት እንዲኖር ስለምትፈልግ እንጂ መሰረታዊያን ላይ ስትመጣ የደህንነት መዳን እውነት ላይ የመዳን እውቀት ላይ አንድ ነው ጠቅላላ ወንጌል አማኝ ማለት ነው። እሺ አሁንም ኤፍሬም ጥያቄና መልስ እናድርገው እንዴ? ይቻላል። ጥያቄና መልስ ይቻላል። ግን ጥያቄና መልስ እናድርገው። እሺ ጥያቄና መልስ እናድርገው። 5 ደቂቃ። እሺ እኔ ነኝ ተጠያቂ አሁን? አዋ እኔ አንተ አሁን አወራህ። እሺ እጠይቃለሁ። ኤፍሬም 5 ደቂቃ አስቀምጥ። 5 ደቂቃ አስቀምጥ። እሺ 5 ደቂቃ ላስቀምጥልህ። ጠይቅ እንደፈለግህ አድርገህ። ኤፊ ድነት ሂደታዊ ነው ቅጽበታዊ ነው? ድነት ሂደታዊ ነው ስትል ምን ማለት ነው? አሁን ለምሳሌ አንዳንድ ሰዎች ምን ይላሉ መሰለህ? ቶሎ ነው የምመልስልኝ። ድነት የተፈጸመው በቅጽበታዊነት ነው ወይስ በሂደት ነው ድነት የሚፈጸመው? አሁን ቅጽበታዊ ነው ሲባል ሁለት አይነት የሚያስቀምጡ ሰዎች አሉ። ለምሳሌ ድነት ስንት ነው? ድነት አንድ ነው አይደል? መዳን አንድ ነው። መዳን ቅጽበታዊ ነው ሂደታዊ ነው? እኔ ቅጽበታዊ ብዬ ነው ማምነው ደምዬ። ኦኬ ቅጽበታዊ ከሆነ ሳክራመንት ለአንተ ምንም አይደለም ማለት ነው? አይ ምንም አይደለም የሚለው የአንተ ትምህርት ነው። በነገራችን ላይ ሳክራመንትን ለመካፈል ሂደታዊነትን መቀበል አለብህ። ሉተራን እዚህ ጋር ገስት ላይ ሉተራን 3 ሉተራን አሉ። ሉተራን ራሱ ምን ይላሉ መሰለህ? ሂደት እነሱ ቅጽበታዊ አይደለም የሚሉት ቅጽበታዊም ነው ሂደታዊም ነው የሚሉት። ምክንያቱም አልዳንም አይሉት እነሱ ራሱ እኛ ሰምተናቸዋል። ይነግሩሃል። አሁን እኔ ስጨርስ ይነግሩሃል። አንድ ሰው ድነቱን ቅጽበታዊ የሚያደርገው ከሆነ ሳክራመንትን ያላካተተ ድነት ይሰጠኛል ማለት ነው። ለአንተ የጌታ እራት ወይም ደግሞ ቅዱስ ቁርባን ወይም ደግሞ ስጋው ደሙ የዘላለም ሕይወት ይሰጣል አይሰጥም? እኔ የዘላለም ሕይወት ስለተቀበልኩ የጌታን እራት እወስዳለሁ። የዘላለም ሕይወት በጌታ በማመን ተቀብያለሁ። መጽሐፍ ቅዱስ ግን የዘላለም ሕይወት እንዴት እንደሚሰጥ ልንገርህ። ሌላው ሁለተኛው ኢየሱስ ክርስቶስ
በአንተ እንደሚሆንና አንተ በኢየሱስ እንደምትሆን በምን ነው ይህን የምታገኘው? በምን ነው የምታገኘው? ይህንን ያው ኢየሱስ ለሐዋርያቱ በጸለየው ጸሎት ተናግሯል። እሱ በማመኔ እንደሱ ሆኛለሁ። አምጣ ማስረጃ አምጣ። በማመኔ ኢየሱስ በእኔ ውስጥ አለ፣ እኔ ደግሞ በኢየሱስ ውስጥ አለ የሚል የመጽሐፍ ቅዱስ ክፍል አምጣ። ቶሎ ላፍት ነው ፍጠን። እሺ ማቴዎስ ላይ ስንት ነበረ ኢየሱስ ወንጌል መጽሐፍ ላይ? ቆይ አንድ ጊዜ ላውጣውሽ። አንዴ እንትን 2:55 3 ደቂቃ እሰጥሃለሁ። እሺ 3 ደቂቃ እሰጥሃለሁ። እሺ አንድ ጊዜ ኢየሱስ ለደቀ መዛሙርቱ የጸለየውን ጸሎት አንድ ጊዜ ስልክ ቅድም እንዳልኩት ምንም እንትን አጠገቤ ላፕቶፕ ስልክ ስላለኝ ንገረኝ፣ ጥቅሱ ንገረኝ። በእምነት ኢየሱስ ክርስቶስ በእኔ ውስጥ አለ። ዮሐንስ 17 ና አንብብ። ዮሐንስ 17 ቁጥር ስንት? ከቁጥር ስንት ጀምሮ ታነበዋለህ መሰለ? ለሐዋርያቱ ከጀመረው ጸሎት ትጀምራለህ እኮ። ቁጥሩን ንገረኛ። እሺ ከመጀመሪያው ጀምራለሁ። ከቁጥር 6 ጀምራ። ላለማልፋት እኮ ነው። ከቁጥር 6 ብላለች። እሺ ከዓለም የሰጠኝ ሰዎች ስምህን ገለጥክላቸው፣ ያንተ የነበሩት ለእኔ ሰጣቸው፣ ቃልንም ጠብቀዋል። የሰጠኝን ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተም ዘንድ እንደወጣው በእውነት አወቁ። አንተም ላከኝ አመኑ። እኔ ስለ እነዚህ እለምንሃለሁ። ስለ ዓለም ምናሉ ደግሞ አንብበው ምናሉ እነሱ ይላል። የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ምኑን? ቃሉን ተቀበሉት። ከአንተም ዘንድ እንደወጣሁ በእውነት አወቁ። አንተም እንደላከኝ አመኑ። እንደላከኝ አመኑ። ጎበዝ። ቀጥል። ገና ነው ገና። እኔ ስለ እነዚህ እለምንሃለሁ። ስለ ዓለም አለምንም ስለሰጠኝ እንጂ ስለሰጠኸኝ እንጂ ያንተ ናቸውና የእኔም ሁሉ ያንተ ነውና ያንተም የእኔ ነው። እኔም ስለ እነሱ ከብሬአለሁ ይላል። ቀጥል። ጥሩ ቀጥል። ደቂቃ 3 ደቂቃ ነው ያለኝ ብራዘር፣ እንዳረስ 3 ደቂቃ ሰጣለሁ። ከብሬአለሁና ኦኬ። እኔ ስለ እነዚህ ለምን ኦኬ ከብሬአለሁ ይልና ከዚህም በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው። እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህ የሰጠኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነሱ ጋር በዓለም ሳለሁ የሰጠኝን በስምህ እኔ እጠብቃቸው ነበር። ጠብቃቸውማል። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነሱ ማንም አልጠፋም። የለም እኮ ፍዬ አለ። ቀጥል እንዴ ባላቀው ነገር አላወራሁም። የፈለገው ቁጥር 20 ነው። ቆይ አንቺ እንደዚሁ ይቀጥል። ቁጥር 20 ላይ ልግባልሽ። ቆይ ከዚሁ ቀጥል፣ ችግር የለውም። ቁጥር ስንት ላይ ነው ያለው? 14 እኔ ቃልን ሰጥቻለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አለምንም። እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነት ቀድሳቸው፣ ቃልህ እውነት ነው። አሜን። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። የኔ ጌታ ኢየሱስ ክብር ምስጋና ላንተ ይሁን። አንዳንዴ ጴንጤነት ይመጣባል። እሺ ጎይድ ሁሉም ቁጥር 20 ላይ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንህም። ወንደርፉል። ስለኛም ነው አይደል? ስለኛ ለነሱ ስለ ደቀ መዛሙርቱ ብቻ አይደለም አለና በእኔ ስለሚያምኑም ጭምር ነው አለ። ቆይ ቀጥለው መልሱን አመጣልህ ያለው ድገመውና ቀጥል። እሺ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንህም። ቀጣይ አማኙ ስላሉ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እርሱ ደግሞ በእኛ እንደሆኑ የሆኑ ዘንድ እለምናለሁ። በእኛ የሆኑ ዘንድ አልሆኑም እኮ አልሆኑም። እኔ በአንተ እንዳለው አንተ በእኔ እነሱም በእኛ አለቀ። እንዲሆኑ ዘንድ አልሆኑም። አለቀ። አሁን 3 ደቂቃ ይሄ ነው መልስ።
እንዴ መፍትሄ ነው። በእምነት ነው ወሱ ምን ሆነ አላል። ወንድሞቼና እህቶቼ ስሙኝ፣ እዚህ ጋር ያላችሁ ኦርቶዶክሳውያን እኛ ቅዱስ ቁርባን ስንካፈል እሺ የትኛውን የጌታ ቃል እንደምንቀበል ታውቃላችሁ? እኔ ምን ብዬው ነበር? በቃ እኔ አንተ በእኔ እነሱ በእኛ እንዲሆኑ ከእምነት የተነሳ ሶስት ደቂቃ አስቀምጥ። ይኸውላችሁ እኛ 3 ደቂቃ ልጨምር። አሁን በቃ አሁን 3 ደቂቃ ላስጀምር። 3 ደቂቃ ላስጀምር። ቆይ እሺ፣ ይኸውላችሁ እንደዚህ ይላል። ስሙኝ 3 ደቂቃ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳለሁ። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል። ይሄ ነው መልሱ። ስጋውን መብላት ደሙን መጠጣት በእርሱ እንድትኖር ያደርጋል። እርሱ ደግሞ አንተ ደግሞ በማን እንድትኖር ይሆናል? በእርሱ አይታል። በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያዋን ደግሞ እንዲሁም የሚበላኝ ደግሞ ከእኔ የተነሳ ምን የሚለኝ የሚያምነኝ ነው እንደሚለው አይደለም። ምን የሚለኝ የሚበላኝ፣ ምን የሚበላ ቅዱስ ቁርባኑን፣ ቅዱስ ስጋውን፣ ቅዱስ ደሙን ምን የሚል የሚበላ የዘላለም ሕይወት አለው ይላል። እሺ ኤፍሬም ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። የዘላለም ሕይወት ያገኘው በምንድን ነው? መልስልኝ። ኢየሱስን በማመን ስጋውን መብላትና ደሙን መጠጣት የዘላለም ሕይወት ያሰጣል። ታምናለህ? ስጋዬን መብላት ደሜን መጠጣት ማለት በኢየሱስ ማመን ወደ ኢየሱስ መምጣት ማለት ነው። አምጣ ማስረጃ። የትኛው የመጽሐፍ እዚሁ ላይ ሌላ ምዕራፍ እንዳትሄድ። እዚሁ ላይ 6 ላይ ያለው ስጋዬን የሚበላ ደሜን የሚጠጣ ፖዝ ላድርግልህ። ቆይ ደቂቃን ፖዝ ላድርግ። ማስረጃ ብለኸኛል። ቆይ ማስረጃ ፖዝ ላድርገው። ቆይ ደቂቃን ፖዝ ላድርግልህ። ቆይ 1:50 ቆይ ኖ 1:50 አይደለም፣ 3 እሰጥሃለሁ። ድጋሚ 3 እሰጥሃለሁ። 3 እሰጥሃለሁ። ጌታ ይመስገን። አሁን ዮሐንስ ሌላ ቦታ ክፍል አልሄድም። ራሴ የጠቀስከው ቦታ ላይ ነው አሁን ማመጣው። ዮሐንስ 3 አይደለም ያለው? ዮሐንስ 6 ማለቴ ነው። ዮሐንስ 6ን ከስንት ጀምሮ ታነብልኛለህ መሰለህ? ከ10 በአዲሱ መደበኛ ትርጉም መጽሐፍ ቅዱስ አግኝቻለሁ እኔ አጠገቤ ላይ። በአዲሱ መደበኛ ትርጉም ላንብበው እና ትከታተለኛለህ አንተ ማለት ነው። ዮሐንስ 6 እሺ፣ ዮሐንስ 6 ከስንት ጀምሮ ላንብበው እንዳላሳለቻችሁ። ከስንት ጀምሮ ታነብልኛለህ መሰለህ? ከ25 ጀምሮ አንብብልኝ ፕሊስ። ከ25 ጀምሮ አንተ አይደለም የምታነበው። ቆይ ደሜ አንተ ሚዩት አድርግና፣ አንተ ደቂቃ ሚዩት አድርግልሃለሁ። ሌላ ወንጌላዊ ገስት ላይ ያለ መጽሐፍ ቅዱስ የሚያነብ ሰው አለ? ችግር የለውም። ቆይ ላንብብል እንዴ? ተሙዬ አንብብልኝ። አስቆምሃለሁ። ተሙዬ አንብብልኝ። ዮሐንስ 6 ከ25 ጀምሮ በጌታ ሰላም ላንብብላችሁ። እንደዚህ ይላል። በባህር ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር። አዲሱ መደበኛ ትርጉም ልቀይረው? ችግር የለውም። እሺ እኔ ላንብበው። ችግር የለውም። ተሙዬ እኔ ላንብበው። አንተ ቆይ አንድ ጊዜ ላንብበው። ደሙዬ ተከታተል። ደሙዬ ከ25 ጀምሮ ላንብብ። በባህሩ ማዶ ባገኙትም ጊዜ ረቢ መቼ ወደዚህ መጣህ አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ታምራዊ ምልክትን ስላያችሁ አይደለም። ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማተቡን በስሩ ላይ አትሟልና። ከዛ እነሱ እንደዚህ ያሉ፣ አሁን በጥንቃቄ ስሙ። እነርሱም ታዲያ የእግዚአብሔርን ስራ ለመስራት ምን ማድረግ አለብን አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው ሲል መለሰላቸው። ስለዚህ እንዲህ ብለው ጠየቁት፣ አይተን እንድናምን ምን ታምራትን ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ። ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ እውነተኛ እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው። የእግዚአብሔር እንጀራ እሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። ከዛ እነሱ እንደዚህ አለው። እነርሱም አሁን ምግቡን ልብ በሉ። አሁን እዚህ ጋር ዋናው ቁም ነገር ያለው እዚህ ነው። እነሱም
ጌታ እንግዲያውስ ይህን እንጀራ ሁልጊዜ ስጠን አሉት ይላል። ይህን እንጀራ ሁልጊዜ ስጠን አሉት። አሁን እንጀራው ሊመጣ ነው ማለት ነው። ኢየሱስም እንዲህ አላቸው፣ እሺ የህይወት እንጀራ እኔ ነኝ። አሁን እንጀራው ተገኘ። ኦኬ፣ የህይወት እንጀራ እኔ ነኝ። አሁን እንጀራው እንዴት እንደሚበላና እንደሚጠጣ ስሙ። የህይወት እንጀራ እኔ ነኝ አለና፣ ሃሌሉያ፣ ወደ እኔ የሚመጣ አለ ከቶ አይራብም፣ በእኔ የሚያምን ፈጽሞ አይጠማም አለ። ሃሌሉያ! ወደ ኢየሱስ መምጣት ቆይ የህይወት እንጀራ እኔ ነኝ አለ። የህይወት እንጀራው ተገኘ። ወደ እኔ የሚመጣ ከቶ አይራብም። እንዴት እንደምትበሉት እየተናገረ ነው። ወደ እሱ ስትመጡ አትራቡም። እሺ፣ በእኔ የሚያምን ፈጽሞ አይጠማም። መብላትና መጠጣት ማለት ይሄ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው አለ ኢየሱስ። አሜን፣ ሃሌሉያ! እውነት ነው። ስጋውን የሚበላ ደሙን የሚጠጣ የዘላለም ህይወት አለው። ስጋውን መብላትና ደሙን መጠጣት እንዴት ነው? ስጋውን መብላትና መጠጣት ማለት ወደ እሱ መምጣትና በእሱ ማመን ማለት ነው። ሃሌሉያ! አሜን። አሁን 3 ደቂቃ እንሰጥሃለሁ። ጥያቄ ትቀጥላለህ። 3 ደቂቃ እዚህ ጋር ሰጥቻለሁ። ደቂቃ ቀጥል። ቁጥር 27 ላይ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሟታልና አለ። እዚህ ጋር 2 አይነት እንጀራ ነግሯቸዋል አልነገራቸውም? ሁለት አይነት እንጀራ ነግሯቸዋል አልነገራቸውም? 2 አይነት እንጀራ በብሉይ ኪዳን ስለነበረው ነገራቸውና በአዲስ ኪዳን ደግሞ የአዲስ ኪዳኑ ሲነግራቸው ነው። የብሉይ ኪዳኑ ሲነግራቸው ነው ያጉረመረሙት። ብሉኝ ነው እንጂ ያለው የአዲስ ኪዳኑን እሱን ሲነግራቸው ያጉረመረሙት። ስለ አዲሱ ኪዳኑ ስለ ራሱ ሲያወራ ነው። አዳምጥ፣ ታይሜን አትግደል። ያጉረመረሙት የአዲስ ኪዳኑን ሲነግራቸው ነው፣ የብሉይ ኪዳኑን ሲነግራቸው ነው ያጉረመረሙት። አረ የአዲስ ኪዳኑን ብሉኝ ሲል ነው እኮ ያጉረመረሙት። ቆይ ብሉኝ ሲል ማለት ነው። ብሉኝ ካለ ለምን አጉረመረሙ? የብሉይ ኪዳን እንዴት ስጋውን ሊሰጠን ይችላል? ይህ አስጨናቂ ንግግር ነው አሉ። አዳምጠኝ። ይኸው እዚህ ጋር ቁጥር 5 ላይ በባህር ማዶ ላይ መምህሮ ወደዚህ መቼ መጣ አሉት። ኢየሱስ መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው። ይሄ የበሉት እንጀራና የጠገቡት እንጀራ ኢየሱስ ሰጥቷቸዋል አልሰጣቸውም? አጭር መልስ እኮ አሳውን ቀይሮ ሰጥቷቸዋል። ስለ አሳው ስለ እንጀራው እኮ ነው የሚያወራው እዚህ ጋር። ሰጥቷቸዋል አይደለም? የፈለጉት ለዚህ 5000 ስለበሉት ማለት ስለጠገቡት ነው የሚያወራው። የፈለጉት ለዚህ እንጀራ ነበር አይደለም? የፈለጉት አይደል? በልተው ጠግበው ስለነበረ በታምራት አብልቷቸው ስለነበረ ፈልገውት ሄዱ። ቁጥር 42 ላይ እንደዚህ ይላል፣ አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል? ኢየሱስ መለሰላቸው፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እስከ በመጨረሻም ቀን አስነሳዋለሁ አለ። ከዛስ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና አብን ያየ እዚህ ጋር ማለት ነው። ይሄኛውን እንጀራ ሲነግራቸው አጉረምርሟል አላጉረመረሙም? እውነተኛውን እንጀራ ሲነግራቸው እኮ እንጀራ እኔ ነኝ ሲላቸው አጉረመረሙ። እውነተኛ እንጀራ እኔ ነኝ ሲል አጉረመረሙ። ብዙዎቹ ደቀ መዛሙርቶች ክደውታል አልካዱትም? ከተከተሉት ውስጥ ብዙዎቹ ተመለሱ ይላል ወደኋላ። መጀመሪያ የበሉት እንጀራ ኢየሱስን እንዲከተሉ አድርጓቸዋል አላደርጋቸው? እንዲፈልጉት አደረጋቸው መጀመሪያ የበሉት እንጀራ። ስለዚህ የመጀመሪያው እንጀራና ሁለተኛው እንጀራ ይለያል አይለይም? እንዴ የመጀመሪያው አሳና እንጀራ የሚበላ በአፍ የሚገባ ነው። እሱማ ይለያል አይለይም? ይለያል። ይሄ እንጀራ ሰማይና ምድርን የሚያስገባ የዘላለም ሕይወት የሚሰጥ እንጀራ ነው። እንጀራ አይደለም። ይሄ እንጀራ ከሰማይ የወረደው እንጀራ የሚያሰጥ ነው። ኢየሱስ እኮ ነው ከሰማይ የወረደው እንጀራ እኔ ነኝ እኮ አለ። ስለዚህ አልመለስክልኝ መልሱን ብራዘርዬ፣ አዝናለሁ። ስለዚህ አዝናለሁ። ኢየሱስ እኮ ነው እንጀራው እኔ ነኝ እኮ አለ። ያኛው እንጀራ ያልበላችሁ ብለህ ታመጣልኛለህ። ጨርሻለሁ። በቃ አንተ የሱቅ እንጀራውን በልቶ የዘላለም ሕይወት ይወረሳል ነው የምትለው? የኔ አባ ጨርሻለሁ። ጠይቀኝ ነበር የምትፈልገው ከመጽሐፍ ቅዱስ የምትጠይቀኝ ከመጽሐፍ ቅዱስ ነው። 5 ደቂቃ ባጭር መልስልህ። 5 ደቂቃ እሺ። ከመጽሐፍ ቅዱስ ደምዬ በአንተ ፍቃድ ላክብድልህ ወይስ ቀለል ላድርግ? እንትን አለው አከባብደው። ሪሊ እውነት ነው። ከመጽሐፍ ቅዱስ አንተ እኔ ከመጽሐፍ ቅዱስ እኔ አሁን የጠየቁ ከመጽሐፍ ቅዱስ ነው አይደል? እንደው ከአባቶች ከስኮላሮች ምንም የጠየቁ ነገር ገድናት አልልም፣ ድርሳናት አልልም፣ ምንም አለ ከመጽሐፍ ቅዱስ አንድም አለ። ከመጽሐፍ ቅዱስ አምጣና እኔ ያልዳንኩበትን ቶሎ በል ፍጠን። ችግር የለም እንደዛ ነው ማድረግ። እሺ ስለዚህ ደቂቃ ላስቀምጥና
እንደዛ ላድርግሽ። ደቂቃ ላስቀምጥ፣ አንተ ላይ ላስቀምጠው ደቂቃዬን ማለት ነው። እሺ ጥያቄ አንድ ደሜ የጌታን እራት ለኃጢአት ስርየት ነው? ኦኬ የጌታ እራት ለኃጢአት ስርየት ነው። አንድ ሰው የኃጢአት ስርየት አገኘ ማለት የዘላለም ሕይወት ተሰጠው ማለት ነው። ኦኬ ምንድን ነው የጠየኩህ? የነገርኩህ ነው። የዘላለም ሕይወት አንድ ሰው የዘላለም ሕይወት የሚያገኘው የኃጢአትን ስርየት ስላገኘ ነው። ምንድን ነው ያልኩህ? አልሰማኝም ማለት ነው ያልኩህ። የጌታ ቅዱስ ቁርባን ለኃጢአት ስርየት ነው ወይ ነው ያልኩህ። ቅዱስ ቁርባን ለኃጢአት ስርየት ነው እኮ እየመለስኩልህ ነው። አንድ ሰው የኃጢአት ስርየትን አገኘ ማለት የዘላለም ሕይወት አገኘ ማለት ነው። የኃጢአት ስርየት ይሄ ግልጽ ነው። የዘላለም ሕይወትን ደግሞ የሚያገኘው ጥያቄ ቅዱስ ቁርባን ለኃጢአት ስርየት ነው ወይ ነው ያልኩት። አዎ ባጭሩ ለኃጢአት ስርየት ነው። እሺ ስለዚህ ኦርቶዶክስ ቤተክርስቲያን ቅዱስ ቁርባን ከመሰጠቱ በፊት ቄሱ ምን ይላሉ? ቅዱስ ቁርባን ልትወስዱ ከመምጣታቸው በፊት ንጹሕ ያልሆነ ወደዚህ አይቅረብ ይላሉ። ኦኬ በከባድ ማስጠንቀቂያ ነው የሚናገሩት። ንጹሕ ያልሆነ ሰው ወደዚህ እንዳይመጣ ይላሉ። ልክ ናቸው፣ መጽሐፍ ቅዱሳዊ ነው። መጀመሪያ ምን ያለው ሰው ነው ይሄ ሰው? ጥያቄን ስማ። መጀመሪያ ድነዋል አልዳንም? ጥያቄን ስማ እኮ አሁን አንተ ይኸውልህ መጽሐፍ ቅዱስ ላይ ነው የምጠይቀኝ። እና መጽሐፍ ቅዱስ ላይ እያልኩ እኮ ነው ብራዘር። መጽሐፍ ቅዱስ ላይ መች ወጣ? ለምን ትገባለህ? ከመጽሐፍ ቅዱስ አልወጣሁም። መጽሐፍ ቅዱስ ላይ ና። ከመጽሐፍ ቅዱስ አልወጣሁም። እሺ ስማኝ፣ አሁን ስማኝ። ኦኬ ለኃጢአት ስርየት ነው ብለሃል። እሺ ቄሱ ደግሞ ቅዱስ ቁርባን ከመስጠታቸው በፊት ቄሱ ደግሞ ቅዱስ ቁርባን ከመስጠቱ በፊት የሚል እዚህ መጽሐፍ ቅዱስ ላይ አለ። ልክ ነው እኮ በመጽሐፍ ቅዱስ አወራለሁ ብለኛል። ስለዚህ ገብተህ ቀኖና ማውራት አችልም። ምንም መሳቀቅ አይጠበቅብህም። ቀኖና ላይ አውራ። የኃጢአት ስርየት እንደማያሰጥና እንደሚሰጥ እነግርሃለሁ። እሺ ልመልስልህ። የኃጢአት ስርየት እንደዚህ እንደሚያሰጥ እሺ ልመልስልህ። እግዚአብሔር ይመስገን ዛሬ ወንጌልን በነፃነት ሰብኬያለሁ። ይኸውላችሁ የኔ ጥያቄ ነው። ስርየት እንደሚያሰጥ የኔ ጥያቄ እኮ ነው። ልንገርህ ቅዱስ ቁርባን የኔ ጥያቄ ሰዓት ነው። ጥያቄን ስማ እንዴ። የኔ ጥያቄ ሰዓት እኮ ነው። ቅዱስ ቁርባን ለኃጢአት ስርየት ነው አልክ። ስለዚህ አሁን እናንተ ቅዱስ ቁርባንን የምትወስዱበትን ስርዓት አነሳው። ቅዱስ ቁርባን ስትወስዱ በቤተክርስቲያናችሁ ካህኑ አንተ እኔ የምጠይቅን ጥያቄ ከመጽሐፍ ቀኖና ውስጥ ስለዚህ ደሜ እያለን ያለው ቅዱስ ቁርባን የምንወስደው በቤተ ክርስቲያን ከመጽሐፍ ቅዱስ አይደለም እያለን የመጽሐፍ ቅዱሳዊ አይደለም ብለዋል። ከፈለግ 2 ደቂቃ ነው ማቆም ትችላለህ። ስለዚህ የቤተ ክርስቲያናችሁ የቅዱስ ቁርባን አወሳሰድ መጽሐፍ ቅዱሳዊ አይደለም ማለት ያለብን ልንገርህ። ማለት ያለብን ጥያቄ ልትሰጠኝ ነው እንዴ? ልንገርህ ማለት ያለብን ደሜ አቤት አንተ ቅዱስ ቁርባን የኃጢአት ስርየት ያሰጣል ብለሃል። አዎ ብያለሁ። ኦኬ እንደዛ ከሆነ መጽሐፍ ቅዱስ ላይ እንደዚህና እንደዚህ ይላል ነው እንጂ ማለት ያለብህ ስለዚህ ቤተክርስቲያን ደሜ ምን እያለ ነው? ቤተክርስቲያን የመጽሐፍ ቅዱስን ስርዓት የተከተለ የቅዱስ ቁርባን ስርዓት የላትም እያለ ነው። የቤተክርስቲያን ስርዓት አታምጣ። አረጋገጥከን እኮ የቤተክርስቲያን ስርዓት አታምጣ። መጽሐፍ ቅዱስ ላይ ቁጭ በል። ስለዚህ ቤተክርስቲያን የሚደረገው መጽሐፍ ቅዱሳዊ አይደለም። አንተን አይመለከትም፣ እኛን ነው የሚመለከተን አማኞች። አንተ ይሄ አማኝ ነው እና በመጽሐፍ ቅዱስ ሞገድ። እሺ አንድ ጊዜ ሚት አድርግ በቃ ጥያቄ ምን ደሜ ምን ይላል? ያ ጥያቄ ጠየኩት። ያው ቁርባን ላይ ስለምናወራ ለኃጢአት ስርየት ነው ወይ? ችግር የለም። ኧረ እጠይቃለሁ። ለኃጢአት ስርየት ነው ስለው አለው በቤተ ክርስቲያናችሁ ካህኑ ላለው ቤተክርስቲያን ናጠጣ እና ቅዱስ ቁርባን የሚሰጠው የት ነው? ምንም ነው የማያስበው። ኤፍሬም ባለ ጊዜ ምንም ነው የማያስበው። እኔ ጠይቀኝ ያልኩ ከመጽሐፍ ነው እንጂ ከቤተክርስቲያን ስርዓት አይደለም። ይህ የቤተክርስቲያን ስርዓት ነው። እኔ በቤተክርስቲያን ዛሬ መሞቴ ነው። አችልም አንተ አችልም። ይኸው በመጽሐፍ ሊጨምርልህ 3 ደቂቃ ሊጨምርልህ ጠይቀኝ። 3 ደቂቃ ካሞን 3 ደቂቃ በስርዓት ሳይሆን በመጽሐፍ ቅዱስ ሞግት
ልትገለኝ ነው ዛሬ ደሜ። ከሞን በመጽሐፍ ቅዱስ በመጽሐፍ ቅዱስ መስራቅ አይ መስራቅ በመጽሐፍ ቅዱስ ሞግተኝ። ከሞን እየጠበኩ ነው። እሺ እየጠበኩ ነው። ሆዴ አመመኝ። እየጠበኩ ነው። 3 ደቂቃ ሰጣለሁ። አሁንም ጠይቀኝ በመጽሐፍ ቅዱስ አለመዳኔ በመጽሐፍ ቅዱስ አሳይ። ጌታዊ ድረስ እሺ ላብራራው። ሚውጣልና ላብራራ አንተ ሚውጣ አድርገው ላብራራ። እሺ ወንድም አታብራራም አንተ እኔ እናንተ ጨርሰን ደሜ። እሺ ቀጥል። እኔ እናንተ ጨርሰን እኔ ዛሬ ደሜ እውነት ጌታ ይባርክ። በጣም ቴራፒ ነው። በጣም ወይ አብራራ እንዴ! ምን ሆነ ነው? እኔ ያንተ ሰዓት አይደለም። ለምን እንደው ታውቃለህ? እኔ ጠይቀኝ ያልኩ በመጽሐፍ ቅዱስ ነው እንጂ በቤተክርስቲያን ስርዓት አይደለም። እና በመጽሐፍ ቅዱስ ጠይቀኝ። እኔ ምንም እንደዚህ አሁን እኮ ደሜ እኔ ያሳከኝ ራስ ላይ ምስክር ሆንኩ። ቤተክርስቲያኔ ከመጽሐፍ ቅዱስ ጋር የተጣላች ነች ብለህ እኮ ራስ ላይ ምስክር ሆንኩ። አላልኩም። እንደዛ እኮ ነው። እንዴት እንዳልክ ላስረዳ። ስማኝ ወይ ልመልስልህ። ስማኝ አንድ አዳምጠኝ፣ ልመልስልህ። ስማኝ ይኸውልህ። ኧረ ምን ትመልሳለህ? ደሜ የምትመልስ ከሆነ ጥያቄን ትመልሳለህ። ኖ የምትመልስ ከሆነ ጥያቄ ነው የምትመልሰው። ኖ ሌላ ነገር አትመልስ። ቆይ ሌላ ነገር አትመልስ። እንነጋገር። እኔ ምንድን ነው ያልኩ? ኤፍሬም ባለ ጊዜ አቤት ከጠየቀኝ በመጽሐፍ ቅዱስ ነው የምትጠይቀኝ። እኔ ከመጽሐፍ ቅዱስ አልወጣብህም። ገድላት ድርሳናት ላይ አልገባም ብለኸኛል። ገባሁ እንዴ? ቴንኪው። ገድላት ድርሳናት ላይ አልገባህም። የቤተክርስቲያን ስርዓት ላይ አልገባህም አለ። ምንድን ነው ቆይ አንዴ ሚት አድርገው። ቆይ አንዴ ሚት አታድርገው። ስማኝ ሚት ሳታደርግ ቆይ ስማኝ። ዛሬ እኔ ታሪካዊ ነገር ከሆነ ያደረገው ደሜ ይኸውልህ፣ ገድላትና ድርሳናት ላይ እንዳትሄድ አለ። እሺ አልኩኝ። ገድላትና ድርሳናት ላይ እንዳትሄድ አለኝ። አይ እኔ የትም አልሄድም፣ አይዞህ መጽሐፍ ቅዱስ ላይ ሆኜ ነው የማወራህ አልኩት። እና ቅዱስ ቁርባን የኃጢአት ስርየት ያሰጣል ወይ አልኩት። ያው ከብዙ ትግል በኋላ አዎ አለኝ። እሺ በእናንተ ቤተ ክርስቲያን ቅዱስ ቁርባን ሰዎች ሊወስዱ ሲሉ፣ ክርስቲያኖች ሊወስዱ ሲሉ ካህኑ የሚናገረው ነገር አለ ስለው መጽሐፍ ቅዱስ ምን ለማለት እንደፈለግ ለምን አጨርሰው? ምን ለማለት እንደፈለግ ጨርሰው። ችግር የለውም። ጥያቄውን ጨርሰው። ከዛ በኋላ እኔ ልስጥ ማብራሪያው። ጨርሰው፣ ጥያቄውን ጨርሰው። ችግር የለውም። ደሜ ይኸውልህ፣ መጽሐፍ ቅዱስ የያዝከው ሪትን ዶክመንት ነው። እሱን እኮ ወስደን ቤተክርስቲያን እንገለገልበታለን አይደል? አሁን እኮ አንተ ጨርሰው፣ ጥያቄን ጨርሰውና ከዛ በኋላ እኔ ይሄ ጥያቄ አግባብ ነው አግባብ አይደለም የሚለውን እመልስልሃለሁ። ጥያቄውን ጨርሰው። እሺ የእኔ ጥያቄ አሁንም ቅዱስ ቁርባን ለኃጢአት ስርየት ነው ብለኛል። እሺ ቅዱስ ቁርባን ለኃጢአት ስርየት ከሆነ ኦኬ፣ ሰዎች ሊቆርቡ ሲሉ፣ በእናንተ ቤተክርስቲያን ሰዎች ሊቆርቡ ሲሉ ካህኑ የሚናገሩት ነገር አለ። እንግዲህ አንተም ቆርባሃል ብዬ አስባለሁ፣ በቅዳሴ ሰዓት ማለት ነው። ካህኑ የሚናገሩት ነገር አለ። ምንድነው ካህኑ የሚናገሩት? ሰፋ ያለ ነገር ቢሆንም ንጹሕ ያልሆነ ወደዚህ አይቅረብ ብለው ማስጠንቀቂያ ይሰጣሉ ካህኑ። እና ንጹሕ የሆነ ነው ወደዚህ መቅረብ ያለበት ብለው ይናገራሉ። ካህኑ እሱን ማለታቸው በቅዳሴ ላይ ትክክል አይደሉም አይደለም፣ ትክክል ናቸው። እንደ እግዚአብሔር ቃል ነው። ሐዋርያ ቅዱስ ጳውሎስ ያለው ነው፣ ትክክለኛ ነገር ነው ካህኑ የሚናገሩት። አሁን ይህንን ነው የጠየቅኩ የነበረው። ገና እኮ እንደዚህ ላሉ አይደለ ወይ ስልህ አይሉ አጠይቀኝ አልክ። እንዴት ሰማኝ። አሁን ልመልስልህ። እኔ እናንተ ስለ ንጹህ ስላልሆነ ሰው ሳይሆን የምንጠያየቀው፣ ስለ ኃጢአተኛ ሰው ሳይሆን የምንጠያየቀው ስለ ቅዱስ ቁርባን የኃጢአት ስርየት ያሰጣል አያሰጥም የሚል ጥያቄ ነው የምንጠያየቀው እኮ። እሱን እኮ ነው የምጠይቀህ። አዳምጠኝ። አሁን አንተ ግን ገባህና ስለ 1% ኃጢአት ለፐርሰን አይደለም ስለ 1% አልጠይኩም። ምንድነው እያወልክ ያለው?
ቅዱስ ያልሆነ ሰው ሁሉ ኖ ቅዱስ ያልሆኑ አላልኩም። ኖ አላልኩም። ሁሉም ኦርቶዶክሳውያን በቤተ ክርስቲያን ቅዱስ ቁርባን የሚወስዱትን ሁሉንም ነው የምለው። ሁሉም ምን ቅዱስ ቁርባን የሚወስዱት ኦርቶዶክሳውያን ቅዱስ ቁርባን ከመውሰዳቸው በፊት ካህኑ የሚናገረው ነገር አለ። ካህኑ ምን ይናገራል? ንጹሕ ያልሆነ ወደዚህ አይቅረብ ይላል። ወደ ቅዱስ ቁርባኑ ማለት ነው። እሱን ያነሳሁት እኮ አይለይም፣ ለሁሉም ነው ይሄ። አዳምጠኝ። ንጹሕ ያልሆነ ማለት በእኛ ቤተክርስቲያን ውስጥ ለምሳሌ አልጠየቅኩም። እኔ ንጹሕ ያልሆነ ማለት ምን ማለት ነው ብያለሁ እንዴ? ጥያቄ ምንድን ነው? ስለዚህ ንጹሕ ያልሆነ ብለህ መናገር የለብህማ። ጥያቄን ስማ መጀመሪያ። እኔ ጠይኩን ነው የምትመልስልኝ። ጥያቄን አምጠው። ንጹሕ ያልሆነ ወደ ቆይ አንተ እኮ ምን መሰለህ ችግሩ ምን መሰለህ ደምዬ፣ ይህን ጥያቄ ሰምተዋል። እኔ ስጠይቀው እኔ ቲክቶክ ላይ 4 ዓመት ጠይቄ መልስ ያልተገኘለት ጥያቄ ነው። ስለዚህ ደሜ ዛሬ መልስልኛል። ወንደርፉል። ሌሎቻችሁ መምህራኖች ከደሜ ተማሩ እና ዛሬ ሲመልስ ከዚህ በኋላ ይህን ጥያቄ መልሻ አላነሳም። አላቀሳሰርኩም። እሺ፣ ስለዚህ ይህን ጥያቄ ስማኝ ደሜ፣ በጥንቃቄ ስማኝ። ስለዚህ ንጹሕ ያልሆነ ወደዚህ አይቅረብ ይላሉ ካህኑ። ስለዚህ ወደፊት ሄደው ቅዱስ ቁርባኑን የሚወስዱት ንጹሕ የሆኑ ሰዎች ናቸው ማለት ነው። ንጹሕ የሆኑ ሰዎች ናቸው። ንጹሕ ያልሆነ አይቅረብ ብለዋል። እንደውም ተያይዞም የሚናገሩት አሉ። ቄሱ እጃቸውን ይታጠባሉ። የፍርድ ቃል የሚናገሩት አለ። ትክክል ናቸው። ቄሱ በቅዳሴ ሰዓት የሚናገሩት አብስሉት ትክክል ነው። መጽሐፍ ቅዱሳዊ ነገር ነው የሚናገሩት። እሱን እንትን እያልኩ አይደለም። ሰው ደሜ ጥያቄ ምን መሰለህ፣ ጥምቀት ለኃጢአት ስርየት ነው ብለህ ካመንክ ካህኑ ደግሞ ስለ ቅዱስ ቁርባን የጠየቀኝ ቅዱስ ቁርባን ማለት ነው። ሶሪ ቅዱስ ቁርባን ማለት ነው። ቅዱስ ቁርባን ለኃጢአት ስርየት ነው ብለህ የምታመን ከሆነ ካህኑ ንጹሕ ያልሆነ ወደዚህ አይቅረብ ይላሉ። ንጹሕ ያልሆነ ወደዚህ አይቅረብ ይላሉ። ኦኬ። ስለዚህ ንጹሕ የሆነ ሰው ነው የሚወስደው ማለት ነው። ሐዋርያው ቅዱስ ጳውሎስም ሲናገር ሳይገባውና ሳይገባው የሚል አለ። ኦኬ። የሚወስድ ፍርድን ይበላል እያለ ማስጠንቀቂያ ይሰጣል ሐዋርያው ቅዱስ ጳውሎስ እና ቄሱም ያንን ነው እዛ ላይ የሚናገሩት ማለት ነው። ኦኬ። ሶ ለኃጢአት ስርየት ነው መወስደው ያልክ፣ ግን ደግሞ ንጹሕ የሆነ ነው የሚወስደው ይባላል። ስለዚህ ነጽተ ነው የምትወስደው። ነጽተ ከሆነ የምትወስደው ይህንን ነው። ልብ ብለህ ስማ። ንጹሕ ሆነ ከሆነ የምትወስደው ከዛ በኋላ የነጻ ሰው ምንም ከኃጢአቱ የሚሰረይለት ኃጢአት የለም። ኦልሬዲ ኃጢአቱ ተሰርየዋል። ንጹሕ ሆኖ ነው የቀረበው። ችግር የለውም። ይህንን ነው የምትመልስልኝ መጀመሪያ ማለት ነው። ግን አስተውለ መልስ ስትመልስልኝ አሁን የጠይኩ ደሜ ምን እያልኩ ነው መሰለ? ንጹሕ ያልሆነ አይቅረብ ስላሉ ካህኑ የሚቀርበው ሰው ንጹሕ ሆኖ ነው ወይ የሚቀርበው? ንጹሕ ሳይሆን ነው ወይ የሚቀርበው? ንጹሕ ሆኖ ከቀረበ ምንድነው የሚሆነው መሰለ? እኔ አርዝሜ ልጠይቅ እንዳትሳሳት ማለት ነው። ንጹሕ ሆኖ ነው ብለህ የምትመልስ ከሆነ ኦኬ፣ ለኃጢአት ስርየት መሆኑ አብቅቷል ማለት ነው። ንጹሕ ሰው ነው ኦልሬዲ የወሰደው። አይ ንጹሕ አይደለም የምትለኝ ከሆነ ግን የካህኑን ማስጠንቀቂያ ችላ ብሎ ንጹሕ ሳይሆን በልቷል እና ፍርድን ይበላል ማለት ነው። ካህኑ እኔ ከደሙ ንጹሕ ነኝ ብለዋል። የእግዚአብሔርን እውነት ተናግረው እጃቸውን ታጥበዋል። ስለዚህ ሲበላ ፍርድን ይበላል ማለት ነው ጳውሎስ እንደሚናገረው። ስለዚህ ከሁለቱ የትኛውን ነው? ንጹሕ ሆኖ ነው የሚወስደው ከሆነ ለኃጢአት ስርየት ነው ማለት ቀል ነው ማለት ነው። እንደገና ደግሞ ንጹሕ አይደለም ካልክ ደግሞ ብዙ ደከም ገፍዬ እኔን ለማስረዳት ብዙ ደከም መልስሽ እኔን ለማስረዳት ኦኬ፣ እሺ፣ እኔን ለማስረዳት ብዙ ደከም። አንድ ግልጽ ነገር ላስቀምጥልህ። ሲጀመር የመጀመሪያ አሁን አንተ እየጠየቅኝ ያለው መጽሐፍ ቅዱሳዊ ጥያቄ አለመሆኑን እመንልኝ። መጀመሪያ እመንልኝ። መጽሐፍ ቅዱሳዊ የሆነ ጥያቄ የምጠይቀኝ አለ። ስለዚህ ቤተክርስቲያን የቁርባን ስርዓቷ ቤተክርስቲያን መጽሐፍ ቅዱሳዊ አይደለም እያልክ እየመሰከርክ እኔ እናንተ ግን የተነጋገርነው በመጽሐፍ ቅዱስ ነው የምጠይቅህ ብለኸኛል እኮ። መጽሐፍ ቅዱስ አሁንም መጽሐፍ ቅዱስ ላይ ነው ያለው። ይሄኛው ደግሞ አሁን የምትለው ደግሞ ገባ የስርዓት ጥያቄ ነው የምጠይቀኝ። ምን አይነት የስርዓት ጥያቄ? ንጹሕ ያልሆነ ወደዚህ ቅዱስ ቁርባን ምን አይበል አይቅረብ። ያ ማለት ምንድን ነው ብለህ ንጹሕ ማለት ምን ማለት ነው የሚለውን ዲፋይን ማድረግ ነው የሚጠበቅብን እኮ እኛ። ገባ የሚጠበቅብን አንደኛ። ሁለተኛ የሚገባውና የማይገባው
ሳይገባውና ሳይገባው ብሎ መጽሐፍ ቅዱስ ይናገራል። ቆሮንቶስ አለ እንዴ ጳውሎስ ሳይገባውና ሳይገባው ካለ ገብቶት የሚወስደው ያንን ቅዱስ ቁርባን ንጹህ ሆኖ ነው ወይስ አይደለም? ገብቶት ከወሰደ ሳይገባው አንዴ ተረጋጋ። ሳይገባው ጥያቄውን መልስ መልስ እየጠበቅኩ ነው። ጥያቄን በጥያቄ የምመልስልህ ይህ ሰው ሳይገባውና ሳይገባው ብሎ ጳውሎስ አስቀመጠ። ሳይገባው የሚወስደውና ሳይገባው የሚወስደው ይሄ ሰው ንጹህ ሆኖ ነው የሚወስደው ወይስ ንጹህ ሳይሆን ነው የሚወስደው? ምን አድርገህ ነው ውሰድ እያለ ያለው? ጥያቄ እየጠየቀኝ ነው። ጥያቄን በጥያቄ እየመለስኩልህ ነው እኮ። ጥያቄ ከሆነ ልመልስ። መልስልኝ። የኔ ሰዓት ነው። ወንደርፉል። በቃ ጴንጤ መሆን እኮ ሰዓት እኮ የለም እኮ በቃ ሰዓት እኮ ዘግተሃል። ሌላ ጥያቄ መጠየቅ ትችላል። ኖ ወይ ሌላ ጥያቄ ትጠይቀኛለህ ነው። አሁን ግን ሳይገባውና ሳይገባው ስለዚህ ጥያቄን ጠየቀኝ ማለት ነው። እሺ አንተ የጠየኩህን ጥያቄ ለእኔ ዳይቨርት አደረከውና በቃ ራስህ ተወጧል። እኔ ልመልስ በቃ ልመልስ እኔ ተጠይቄያለሁ ልመልስ። እኔ ጴንጤ መሆኔ እኮ መገላገል እኮ ነው። ጴንጤ ሪስክ ፍሪ አገልግሎት እኮ ነው። ይኸውልህ እኔ ልመልስ። እኔ በእኛ በጴንጤዎች ምን እናደርጋለን መሰለህ? የጌታን እራት ስንወስድ ጾም ጸሎት ይዘን ሳምንት ጾም ጸሎት አዋጅ ይነገራል። ሳምንት ጾም ጸሎት ይገባል። ሰው ንስሐ ይገባል። ቆይ እንዳትገባ አሁን እንዴ ጠይቀህም ሚት አድርግና ስማ። አሁን ጥያቄ እኔ እኮ ተጠይቄ ጨርሼ ድጋሚ እየጠየኩን በአንተ ተራ። ስለዚህ ንስሐ እንገባለን። ንስሐ ገብቶ ተዘጋጅቶ ይቀርባል። ከዛስ እንደገና ለጌታ እራት ሲቀርብ ራሱ ማለት ነው ሲቀርብ ኦኬ። አሁን የፔንቴኮስታሉን ልንገርህ፣ እንደውም ትራዲሽን የሙሉ ወንጌልን ልንገርህ። የጌታ እራትን ሊወስድ በሚቀርብ ሰዓት ሰው የጌታ እራትን የሚመራው ሰው የሚመራው ዋናው መጋቢ ህዝቡ ራሱን እንዲፈትሽ ንስሐ እንዲገባ ትእዛዝ ይሰጣል። የጌታን እራት ከመውሰዱ በፊት ቆይ እንዳትገባ ንስሐ ይገባል። ንስሐ ይገባል። በደንብ ስሙኝ እሺ፣ በደንብ ስሙ። ብዙ ጊዜ ነው የምናገረው ይሄንን፣ በደንብ ስሙኝ። ንስሐ ይገባል፣ ራሱን ይፈትሻል፣ ራሱን ይመረምራል። ኦኬ። የሚወቀስበት ነገር ካለ የጌታን እራት አይወስድም። የሚወቀስበት ነገር ካለ አይወስድም። ኦኬ። ግደሜ ቆይ እንትን አትበል፣ መጨረሻ ላይ እንትን ትላለህ። በእኔ መልስ ትሸልላለህ። አንተ መልስ አይኖርም። በእኔ ሃይማኖት ለሙሉ ወንጌል ነው እንዴ እንደዛ የምትለው? እሺ አንዴ ሚታክ በራስህ ቆንጨራ ራስህ መተው አንዴ አይ ቆንጨራ። እሺ ሚታርክ እየረበሽክ ነው እንዴ? ደሜ እየረበሽክ ነው። በራስህ እጅ ተመታ። እየረበሽክ ነው። ደሜ እየረበሽክ ነው። እናቴ ትሙት እኔ ጀግና የተዋለ እየረበሽክ ነው። እየረበሽክ ነው። ሚውት ኖ አንተ እየሳቅ አልነበር እንዴ? ስትስቅ አልነበረ? ስታላግጥ አልነበረ? በማተራ ንገረኝ። በማተራ እንዴ በእኛ ላይ ስስቅ እኮ የኔ ተራ ነበር እኮ። የኔ ተራ ነው እኮ። አይ አሁን ማለት ነው ያንተ ተራ ነው። እኔ ግን በምመልስልህ ሰዓት ማለት ነው ስገለፍጥ አልነበረ? ስስቅ አልነበረ? የኔ ተራ ነበር። መብቴ ነው። የኔ ተራ መብቴ ነው። የኔ ተራ መብቴ ነው። በራስ አሁን ልክ ስሰጥ አንተ ትስቃለህ። ደሜ ለካ አንተ ተራ ሲደርስ ትስቃለህ። አሁን ደሜ ለካ የሳኩበትን አሁን ማካካሱ ነው ዝም ብሎ የሚስቀው ማለት ነው። ንስሐ ይገባና ኃጢአቱን ይናዘዛል። የሚወቀስበት ነገር ሰውየው ካለ ንስሐ ይገባል። ከዛ እንደገና ደግሞ ነፍሱ የተያዘበት ነገር ካለ የጌታ እራትን አይወስድም። ያ ማለት ምን ማለት ነው? ለምሳሌ ሰውን የበደለው ሰው ካለ የበደለው ሰው እያለ የጌታ እራትን አይወስድም። ያንን ሰው ደውሎ ይቅርታ መጠየቅ አለበት። ከተቻለ የጌታ እራት ከሚወስድበት ቀን በፊት። ሳይሰማ ግን ጾም ጸሎት ሳይዝ ንስሐ ሳይገባ እንኳን የዛን ቀን የመጣ ቢሆን ውስጡ ቂም እንደያዘ ኦኬ፣ ጥላቻ እንደያዘ የሆነ ነገር እንደተያዘ የጌታን እራት አይወስድም ያ ሰውዬ። ኦኬ፣ የጌታ እራትን አይወስድም። ግን እኛ ጥምቀት የጌታ እራትን ለኃጢአት ስርየት ብለን አናምንም፣ እንደምታምኑት ማለት ነው። አናምንም። እንዳታንሰማኝ እንዴ፣ ልመልስ እየመለስኩ እኮ ነው። ለሚፊኒሽና እሰጥሃለሁ። ስለዚህ የጌታ እራትን እኛ ምን ብለን አናምንም? የጌታ እራትን ለኃጢአት ስርየት ነው ብለን አናምንም። ሙሉ ወንጌል ለኃጢአት ስርየት ነው ብላ አታምንም። ለምሳሌ አንቾ አለች። አንቾ በኋላ ታብራራላቸዋለች። ተሙዬም አለ፣ እነሱ ያብራሩላቸዋል። ሰው ሙሉ ወንጌል ለኃጢአት ስርየት ብላ ስለማታምን ኦኬ፣
ስለዚህ ያ ሰው ንስሐ የገባው ሰው ራሱን በንስሐ ያጠበው ሰው ከዛ የጌታ ራትን ይወስዳል። ጳውሎስ እንደሚለው ፍርድ እንዳይበላ ማለት ነው። ከዛ የጌታ ራትን ይወስዳል። በታላቅ ፍርሃትና ጥንቃቄ ውስጥ ነው የጌታ ራትን የሚወስደው። ደሜ ጋ ሲሆን ግን ይሄ ነገር ለምን አይመጣም መሰላችሁ? ደሜ ጋ ሲሆን ደሜ ለኃጢአት ስርየት ብሎ ያምናል። ቅዱስ ቁርባንን ለኃጢአት ስርየት ነው ብሎ ያምናል። ከዛስ እንደገና ቄሱ ንጹሕ ያልሆነ ወደዚህ አይቅረብ ይላሉ። ስለዚህ የጌታን ራት የሚወስደው እንደነደምረው ሃይማኖት ንጹሕ የሆነ ሰው ነው። ንጹሕ የሆነ ሰው ለኃጢአት ስርየት ብሎ የነጻ ሰው እንዴት ነው? ከምንድን ነው የሚነጻው? ኦልሬዲ ነስቶ ነው የሚወስደው። ነስቶ ከሆነ ለኃጢአት ስርየት አይደለም። ሳይነጻ ወላ ካልከኝ ደግሞ ፍርድን አበላኸው ማለት ነው። ገብተዋል? አሁን ትንሽ ፊት ቆምጨጭ እያለ ነው፣ ድንግጥ እያልክ ነው፣ ደሜ ወደ ድንጋጤ የተቀየረብህ ነው። ስለዚህ እኛ ጋር ስትመጣ እኛ ጋር ሙሉ ወንጌል ኦኬ፣ ምናልባት ቅድም እንትንም ያልከው ሙሉ ወንጌል ስትመጣ እኛ ለኃጢአት ስርየት ስላልሆነ የጌታ ራትን የምንወስደው ኦኬ፣ ንጹሕ ሆነን ነው የምንወስደው። ከዛ የጌታ ራትን ስንወስድ ኃጢአታችን ይታጠባልም አንልም። እናንተ ግን ንጹሕ ሆነን እንወስደዋለን፣ ከዛ ኃጢአታችን ይሰራል ትላለን። ንጹሕ የሆነ ሰው እንዴት ነው? ከምንድን ነው የሚነጻው? ንጹሕ ሆኖ ነው ኦልሬዲ የሚሰር። ያልነጻ ከሆነ ደግሞ መርገም ፍርድን አብልታችሁታል እያልኩ ነው። ለዚህ መልስ ካለ መልስ ስጥ። አብራና ቴንኪው። ኦርቶዶክሳውያን ሁላችሁም ከስር ማለት ነው ኑ በብርሃኑ ተመላለሱ እያላችሁ ጻፉ ኮመንት ላይ። እሺ ደስ ይላል። እነ ኤፍሬም ጋር ጋይስ እየሰማችሁ ነው። እኛ ጋር ንጹሕ ያልሆነ ሰው ይህን ቅዱስ ቁርባን ምን መውሰድ አትችልም የሚልን ነገር አመጣ። ኦኬ ልክ ነው፣ ትክክል ነው። መውሰድ አንችልም። ለምን? ንስሐ መግባት አለብን። ለምን? ሳይገባንና ሳይገባን ያንን ቅዱስ ቁርባን መውሰድ ስለማይገባን ንጹሕ ሆነን ነው የምንወስደው። ለምን? እኛ አማናዊ ብለን ስለምንወስድ። እነ ኤፍሬም ግን ስለዚህ ለኃጢአት ስርየት አይደለም ማለት ነው። ለኃጢአት ስርየት አይደለም ማለት ነው። ቅዱስ ቁርባን እንወስዳለን። እነ ኤፍሬምስ ንስሐ ይገባሉ፣ ንጹሕ ይሆናሉ ማለት ነው። ከዛስ የሚወስዱት ቅዱስ ቁርባን ንጹሕ ካልሆኑ መውሰድ አይችሉም። ንጹሕ ካልሆኑ ገባችሁ? ንጹሕ ካልሆኑ ቅዱስ ቁርባን መውሰድ አይችሉም። ኤፍሬም አንድ ሰው ዝሙት ሰርቶ ጾም ጸሎት ሳይገባ ንስሐ ሳይገባ እናንተ ጋር አማናዊ ያልሆነውን ቅዱስ ቁርባን ይወስዳል አይወስድም? ይህን መልስልኝና ወደ መልስ ይገባለሁ። አይወስድም። ንስሐ ሳይገባ አይወስድም። በቃ ተመልከት፣ ሳይቀደስ ንጹሕ ሳይሆን እነሱ ጋር አይወስድም። የእኛን ግን ንጹሕ ሳንሆን ውሰዱ ይለናል። ውሰዱ እንዴት ነው ንጹሕ ሳልሆን መወስደው? እሱ ንጹሕ ሳይሆን የማያምንበትን ቅዱስ ቁርባን ኧረ አትሳቃ ፍዬ፣ የኔ ተራ ነዋ። ሚውት አድርግልኛ፣ የኔ ተራ ነው ልመልስ። ሚውት አድርግልኝ። የእኛን ቅዱስ ቁርባን ንጹሕ ሳትሆኑ ለምንድን ነው የማትወስዱት? ዝሙት ስሩና ቅዱስ ቁርባን ውሰዱ። እሱ ጋር ዝሙት ሰርቶ ቅዱስ ቁርባን አይወስድም። እኛ ጋር ግን ዝሙት ስሩና ስከሩና ቅዱስ ቁርባን ውሰዱ። ለምን? ከመጽሐፍ ቅዱስ ጋር ለምን እንጋጫለን? ቅዱስ ቁርባን ደምረው ሲወስድ በቤተክርስቲያን ገብቶት ተረድቶ ነው እንጂ የሚወስደው። ንስሐ ገብቶ ኃጢአቱን አራግፎ ነው እንጂ የሚወስደው። ይሄ ዘሙቼ ኃጢአት ሰርቼ ተጨማልቄ የከበረውን የክርስቶስ ስጋና የከበረውን የክርስቶስን ደም መውሰድ አልችልም ወንድሞቼ። ለዚህ ነው ሳይቀደስ አዳም። አመሰግናለሁ። ስለዚህ ደሜ አሁን መሰከርክልን። ምን አልክ? ንስሐ ገብቼ ከኃጢአት ንስሐ ገብተህ ነው የምትወስደው፣ ንጹሕ ሆነህ ነው የምትወስደው። ስለዚህ ለኃጢአት ስርየት አይደለም ማለት ነው። አንተ ጾም ጸሎት ለምን ትገባለህ? ጾም ጸሎት ለኃጢአት ስርየት አይደለም እኮ አልክ አንተ። ቆይ አዳምጠኝ፣ እየነገርኩ ያለሁትኝ እኔ አዳምጠኝ። ለኃጢአት ስርየት አይደለም ቁርባን አልክ አይደል? ታንኪዩ አዳምጠኝ። እኔ በንስሐ ታጥቤ አዳምጠኝ፣ በንስሐ ታጥቤ ገብቶኝ ሳይገባኝ ማለት ነው። ሳይገባኝ መውሰድ እንደሌለብኝ መጽሐፍ ቅዱስ ስለሚነግረኝ ላንብብላችሁ ጥቅሱን። እሱ ጋር ተስማምተናል እኮ ተስማምተናል። መች ተጣላን? መች ተጣላን? ያዘው እሱን ትክክል አይደለም መች አልኩ። ሆዶን ሰከንድ መግባት አለ እንዴ? አሁን አንተ ሰራት እኮ አይደለም ደቂቃ ሰጥቼ ነው የምሰጥህ። ቆይ ሆዶን ሰከንድ ደሜ አሁን ሰው
ንጹህ መሆኑ ነው መውሰድ ያለበት ትለኛለህ። ንጹህ ሆኖማ መውሰድ አለበት። መች ተለያየን? ካህኑ እኮ ቅድም ደጋግሜ ስነግርህ የኦርቶዶክስ ካህን ንጹህ ያልሆነ አይቅረብ የሚሉት መጽሐፍ ቅዱሳዊ ነው፣ የጳውሎስ ትምህርት ነው። ትክክል ናቸው እኮ አልኩህ እኮ። እኛም ቤት እንደዚህ እሱ እኮ ትክክል ነው። አሁን ችግሩ የመጣው ምን መጋ መሰለህ? ያንተ ችግር የመጣው ንጹህ ሆኜ ነው መወስደው አልክ። ኃጢአቴን ንስሐ ገብቼ ቆይ እኔ ልጨርስ። ንጹህ ሆኜ ነው መወስደው አልክ። ንጹህ ሆነ ንስሐ ገብተህ ከወሰድከው ለኃጢአት ስርየት መሆኑ ቀርቷል ኦልሬዲ። ኃጢአትን ተናዘህ ንስሐ ገብተህ ይቅር ተብለህ ነው የምትወስደው ንጹህ ሆነ። ስለዚህ ለኃጢአት ስርየት አይደለም። ልክ እንደኛ እንደ ጴንጤዎች ማለት ነው። አታብራራልኝ፣ አታብራራልኝ። እኔ ላብራራው፣ አዳምጥ፣ እኔ ላብራራው። ኤፍሬም ባለ ጊዜ አይታቸዋል። 1 ሳምንት ጾም ጸሎት ገብቶ ምን ለመሆን ንጹህ ለመሆን ጾም ጸሎት ገብቶ የጌታ እራት ይወስዳል። ምን የሚለውን አማናዊ አይደለም የሚለውን አያችሁ። ንጹህ ለመሆን ፈርቶ እኮ ነው፣ ፈርቶ ንስሐ ገብቶ ይወስደዋል። ፈርቶ እኛ ኦርቶዶክሳውያን ደግሞ አማናዊ ብለን ነው የምናምነው። ስለዚህ ሳይገባን እንዳንወስድ ወይም ደግሞ ሳይገባን እንዳንወስድ ምን ሆነን በንስሐ አባታችን ቀኖና ተሰጥቶን ቀኖናችን ጨርሰን ጾም ጸሎታችን ይዘን ንስሐ ገብተን የሚገባንን ቅዱስ ቁርባን መጽሐፍ ቅዱስ እንደሚለን እንወስዳለን። ለኃጢአት ስርየት መሆኑ ቀረ። ሃሌሉያ! ምኑ ነው የኃጢአት ስርየት መሆኑ ቀረ? አንተ ጋር ዝሙት ሰርቶ ይወስዳል ቅዱስ ቁርባን። አንተ ጋር ዝሙት ሰርቶ ቅዱስ ቁርባን ይወስዳል ንስሐ ሳይገባ አይወስድም። ስለዚህ ካልወሰደ እኛ እኮ ለኃጢአት ስርየት አንልም እኮ ደሜ። እናንተ እኮ ናችሁ ለኃጢአት ስርየት የምትሉት። በቃ ስማኛ፣ ይኸውልህ ስማኝ። ሳይገባ ወይም ሳይገባው እኔ ሳይገባኝ ዕዳ ውስጥ ለምን እገባለሁ? ንስሐ መግባት አለብኝ። አዳምጠኝ ወንድም ማለት ምን ሆነ ነው ወንድም? ስለዚህ ለኃጢአት ስርየት መሆኑ ምን እንደሆነ ታውቃላችሁ? ኦርቶዶክሳውያን ሁላችሁም ዝሙት ስሩና ኃጢአት ስሩና ማለት ነው። ሄዳችሁ ካህኑ ፊት ቅዱስ ቁርባኑን ውሰዱ እያለ ነው እሱ። አላልኩም። ስጋና ደሙ የኃጢአት ስርየት እንደሚያሰጥ የዘላለም ሕይወት እንደሚያስገኝልን መጽሐፍ ቅዱስ ይነግረናል። ለምን አትቀበል? ዛሬ ይኸው በቃ ዛሬ አጨብጭቤያለሁ። አሁን ምን አልክ? ለኃጢአት ስርየት አይደለም ስጋና ደሙ በቃ ተረጋግጧል። አዳምጥ። እንዴት ተረጋገጠ? እንደዛ ከሆነ ተረጋገጠ። ንስሐ ገብቼ ጾም ጸሎት ይዤ ንጹህ ሆኜ ነው መወስደው አልክ። ስለዚህ ንስሐ የገባ ኃጢአቱ የታጠበ ንጹህ የሆነ ሰው ሌላ የሚያሰረው ኃጢአት የለውም፣ ንጹህ ነው ማለት ነው። ስለዚህ የጌታ እራትን የምትወስደው ንጹህ ኮንክ በኋላ ከሆነ እንደ ጴንጤዎች ነው ማለት ነው። ስለዚህ ለኃጢአት ስርየት አይደለም። ጎበዝ ስማ፣ ችግር የለውም። አጥብ አንተ እንደዚህ ይላል ቃል አንብብልህ አንተ ከዛ ተፈተዋለህ። ነገር ግን እርሱ አለቀ እኮ ደሜ፣ በቃ ተጨባብጠናል። ኖ ብራዘርዬ፣ እርሱ በብርሃን ተጨባብጠናል እኮ ወንድሜ። ምንድን ነው የምንጨባበጠው? አለቀ በቃ። ለኃጢአት ስርየት እንዳልሆነ ኮንፎርም አድርገኛል። ታንኪዩ። ከኔ ጋር ከተጨባበጥ ከሀና ጋርም ትጨባበጣለህ። ሀና ልጠይቃት ወይ እኔ እናንተ ነን ወይ አንቾና ከተጨባበጥ ሀና ልጠይቃት። ሀናን ለምን ትጠይቃታለህ? ከኔ ጋር ከሆነ ምን ነው ሀና ልጠይቃት ወይ አሁን እኔ እናንተ አንድ ስለሆንን ከኔ ጋር ከተጨባበት ከሀና ልጠይቃት። እኔ እናንተ አንድ ሆንን። ቆይ አሁን እኔ አንድ ስለሆንን ልጠይቃት ወይ? ቆይ ችግር የለውም። አታስብም ሀና እንዳንተ አታስብም። ሀና ልጠይቃት እንዴ አሁን። ስለዚህ አሁን እኔ ደሜ ምን እያለ መሰላችሁ? ደሜ እያለ ያለው ምንድን ነው? በቃ እኔ ለኃጢአት ስርየት አለመሆኑን አምኛለሁ። ስለዚህ ስላመንኩኝ ሀና ግን ከኔ የተለየ ስላላት ሀናን ላውራት እያለ ኦርቶዶክሳውያን ቡን እያላችሁ አርጉ። ዛሬ ቢኦኦኤን ሁላችሁም ቢኦኦኤን ደሜ በቃ እኔ ዛሬ አጨብጭቤልሃለሁ። ደሜ ዩ ሶ ወንደርፉል